በእግዚአብሔር ታምና በእሳት መካከል ጸንታ የቆመች፣ በመርዛማ አውሬዎች መካከል ሁና የጸለየች የክርስቶስ ታማኝ አገልጋይ፣ ገና ከልጅነቷ ልቧ በፍቅረ ክርስቶስ የተነደፈ ብላቴና። የዚህች ቅድስት ታሪክ የሚጀምረው በሦስተኛው መቶ ክፍለ ዘመን በኪልቅያ ውስጥ ነው። በዚህ ጊዜ በአንድ ቀን እንደ ልማዷ ለጾምና ለጸሎት በወጣችበት ዕለት በኬልቄዶን ይኖሩ የነበሩ ክርስቲያኖች ደማቸው በየመንገዱ እየፈሰሰ በአንገታቸው ሐብልን አስገብተው ሲጎትቷቸው ተመለከተች። ይህን ነገር ስታይ ይህች ቅድስት አምርራ ለቀሰች። ወደ መኮንኑም ቀርባ ገሰጸችው። ቀጥሎም ለሰማዕትነት ከሚጓዙት ከክርስቲያኖች ማኅበር ጋር በመሆን በድፍረት ኢየሱስ ክርስቶስን አመልካለሁ ስትል በማሰማት ተናገረች። በዚህ ጊዜ ያ ክፉ መኮንን በዚህች ቅድስት ብላቴና ላይ ምን ይፈርድባት ይሆን? ያ ነገሥታትን ያንበረከከ በታምራት የተገለጠ ጸጋና ውበትን ያደላት ኃይል ምን ነበር? በእነዚህ ሁሉ አስጨናቂ ጊዜያት ውስጥ እንዴት በጽናት መቆምን መከራንና ስቃይን መታገስን ቻለች? ይህን ሁሉ ጥያቄ በዛሬው ድንቅ የሰማዕትነት ታሪክ ውስጥ ታገኛላችሁ። ይህ ታሪክ በጸጋ እግዚአብሔር ያደገች፣ ልቧን በክርስቶስ ፍቅር ያጸናች፣ ክፉ ነገሥታትን ያስጨነቀች፣ በእሳት መካከል ቆማ የጸለየች፣ ነገሥታት እንዴት እናጥፋት ብለው እስኪጨነቁ ድረስ በተጋድሎ የበረታች የጻድቅትና የሰማዕት የቅድስት አፎምያ የተጋድሎ ታሪክ ነው። ይህ የገድል ታሪክ ለክርስቶስ መታመን ለሚፈልግ፣ በእምነት የመጽናትን ዋጋ ለመረዳት የሚያስብ፣ የሕይወት መስመርን ለማስተካከል ከዛሬ ለመጀመር የሚያስችል ድንቅ የሰማዕትነትና የእምነት ታሪክ ነው። ይህ ዝግጅት ከመጀመሩ በፊት ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የምንለቃቸውን የሰማዕታት፣ የጻድቃን፣ የመነኮሳትን ታሪክ በመስማት ለነፍስ ምግብ የሚሆኑ መርሃ ግብሮችን ይከታተሉ። ይህ ከኬልቄዶን ክርስቲያኖች ማኅበር ውስጥ የሰማዕትነትን አክሊል የተቀዳጀች የሰማዕቷ የቅድስት አፎምያ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ኬልቄዶን በምትባል ክፍል የክርስቲያኖች ማኅበር ነበር። እነዚህ ክርስቲያን በዘመነ ዲዮቅልጥያኖስ አጵልያኖስ የሚባል ሰው አንጢጳስ ለሚባል መኮንን ነገር ሰርቶ አስከሰሳቸው። አንጢጳስ የኬልቄዶንን ክርስቲያን ማንነት ለማወቅ በኬልቄዶንና አካባቢ የሚኖሩ ሕዝቦች የሚከተለውን አዋጅ አስተላለፈ። የኬልቄዶን ሕዝቦች ወንድሞቻችን ሆይ፣ የንጉሥ ዲዮቅልጥያኖስን ትእዛዝ በያለንበት ማክበር ይገባናል። 8 ቀን ሙሉ ራሳችንን አናንጻ። ከዚህ በኋላ የንጉሡ አምላክ ለሆነው ለአሪስ እንሰግዳለን አለ። መኮንኑ ይህንን አዋጅ ነጋሪት እያስመታ በየክፍለ አገሩ አስነገረ። አሪስ ለተባለው ጣዖት በመስገድና እሱን በማምለክ የተንበረከኩ አሕዛብ በደስታ ከያሉበት ተሰበሰቡ። በኬልቄዶን የሚኖሩ ክርስቲያን ግን ወደ አደባባዩ ሳይወጡና የበዓሉ ተካፋይ ሳይሆኑ ቀሩና ከያሉበት ተለቅመው በአንድ ሰፊ ግቢ የቁም እስረኛ ሆኑ። በዚህ ጊዜም ነገር ሰሪው ዲዮቅልጥያኖስ እነዚህ ክርስቲያኖች ቶሎ ካላስወገድናቸው ሌሎች እነርሱን እየተከተሉ ክርስቲያን ሊሆኑ ይችላሉ፣ አምላካችን አሪስ ላይም ይዘብታሉ፣ መሥዋዕታችንም በተሳልቆ እንዲበተንና አሪስ እንዳይቀበለው ያደርጋሉ አለው። የእሱን ቃል በሰማም ጊዜ ክርስቲያኖቹን ወዳሉበት ያምጧቸው ዘንድ አዘዘ። የአንጢጳስ ወታደሮች ክርስቲያኖችን ከተሰበሰቡበት ግቢ ይዘው ወደ አንጢጳስ መኮንን አወጧቸው። ከኬልቄዶን ክርስቲያን መካከል አፎምያ የምትባል ነበረች። አፎምያም ክርስቲያናዊ ምግባሯ የተሞላ ስለነበር ከወንድሞቿ ክርስቲያን ወደ አንጢጳስ መኮንን ስትወሰድ የሚያስደንቅ ደስታ ይታይባት ነበር። ፊቷም በርቶ ይታይ ነበር።
በዚያም ጊዜ ክርስቲያኖቹ ወደ አንጢጳስ መኮንን ቀረቡ። አንጢጳስም ማንም የበላይ የሌለው አምላክ ማለት አሪስ ነው። አሪስ ብቻውን ይመለካል፣ ሁሉንም ያሸንፋል። ስለዚህ አሸናፊነቱንና ገናናነቱን አውቃችሁ ለእሱ ስገዱ፣ መሥዋዕትንም ሰውለት አላቸው። አፎምያና አብረውት ለጥያቄ የቀረቡት ክርስቲያኖች ግን በአንድ ድምፅ አንጢጳስ ሆይ አንተ የምትለውን ሰማን፣ ወደ አንተ ገና ስንመጣም ይህን እንደምትነግረን ሰምተናል። እኛ ግን የምንታዘዘው የምንገዛው ታላቅና ዘላለማዊ ለሆነው ሰማያዊ ንጉሥ ለኢየሱስ ክርስቶስ ብቻ ነው። እሱም ብቻ እናመልካለን፣ ለእሱም ብቻ መሥዋዕት እናቀርባለን አሉት። አንድ የመኮንኑ አማካሪም ክርስቲያኖቹን ማግባባት ጀመረ፣ እንዲህ በማለት እኔ እያንዳንዳችሁን አድናችኋለሁ፣ የባህላችሁንም ሥርዓት አከብራለሁ። ሁላችሁም በየግላችሁ የማስተዋል ልምድ ካላችሁ እሺ በሉኝ። ብቸኛ ለሆነው አሪስ ታዛዦች ሁኑ። ለሌሎች የእሱ የበታቾች አማልክት ክብር ስጡ። ይህን ካደረጋችሁ በመካከላችሁ መፋቀርን ታገኛላችሁ። በዲዮቅልጥያኖስ ንጉሥ ዘንድም ታዋቂነትን ታገኛላችሁ። እስከ መስፍንነት ድረስም የንጉሥ ሽመት ሊሰጣችሁ ይችላል። ገዢነትንም መመለክንም ታገኛላችሁ። እነዛ ክርስቲያኖችም ይህን የማግባቢያ ቃል ሲሰሙ ትካዜያቸውን ትተው እግዚአብሔርን ወደ መፍራት አዘነበሉ። እንዲህም አሉ፣ እኛስ የልዑል እግዚአብሔር ባሮች ነን። ተግተን የምንጠብቀው እሱን ማመን ብቻ ነው። እምነታችን ይዘን ከአምላካችን ዘንድ እንቀርባለን። እግዚአብሔር ደገኛ ባሕሪ ሆይ በጥቂቱ የታመንክ ከሆንክ በብዙ ሾመሃለሁ ያለበትን ተስፋ የምንጠብቅ ነገ አንተም ብትሆን አትሳሳት። ይህ ምድራዊ ሹመት ኃላፊና ጠፊ ነው ብለው መለሱለት። ዳግመኛም ወደ መኮንኑ ወደ አንጢጳስ ፊታቸውን በማዞር እኛ ካንተ ዘንድ የሚመጣብንም መከራ ለመቀበል ዝግጁዎች ነን። ሀብታችን፣ ሹመታችን፣ ክብራችን በእግዚአብሔር ብቻ መመካት ነው። ራሳችንን ለሞት እንሰጣለን። በዚሁ ከሞትን እግዚአብሔር ዋጋችንን ይከፍለናልና ራሳችንን ለሞት አዘጋጅተናል። ይኸውም በእግዚአብሔር እምነት በመጽናት ነው አሉ። አንጢጶስ የእነሱን መልስ ሲሰማ እጅግ ተበሳጨ፣ ፊቱ ተለዋወጠ። እያንዳንዳቸውን በተናጠል ለያይተው ያሰቃዩአቸው ዘንድም አዘዘ። በትእዛዙ መሠረትም ለየብቻቸው ለያይተው አሰቃዩአቸው። ነገር ግን መሽቶ በነጋው ቁጥር ስለ ክርስቶስ መታገሳቸው በበለጠ ይበዛ ነበር። አንጢጶስ መኮንንም በእነሱ ላይ ምን ማድረግ እንዳለበት ተማከረ። በፍርድ አደባባይ ተቀምጦ ለጥያቄ ለ19 ቀናት ከታሰሩበት አመጣቸው። በመካከላቸውም ቅድስት አፎምያ ትገኝ ነበር። አንጢጶስ እንደ ሕፃናት አእምሮ የሌላቸው ናቸው። ባለፉት ሳምንታት ግን መከራን አውቃችኋታል፣ ልብም ገዝታችኋል። ስለዚህ ወቁት፣ ለአምላክ አሪስም ስገዱ አላቸው። እነሱ ግን ካለፈው በበለጠ በአንድ ድምፅ አፎምያን በግንባር ቀደም አሰልፈው አንጢጶስ ሆይ አንተ ለምንድን ነው ከስህተት የማትመለስ? የፈጠረህን እግዚአብሔርን ለምን ትረሳለህ? አሉት። በዚህ ጊዜ ወታደሮቹ ፊታቸውን በጥፊ መቷቸው፣ ለአሪስ እንዲሰግዱም አስገደዷቸው። ወታደሮቹም እንደታዘዙት ፊታቸውን ደጋግመው በጥፊ መቱት። በዚህም መሠረት በእግዚአብሔር ማመናቸው መከራን በተቀበሉ ቁጥር ይጸና ነበር። አፎምያና ወንድሞቿ የኬልቄዶን ክርስቲያን ከአንጢጳስ መኮንን የሚያደርሳቸውን መከራ ሁሉ በትዕግሥትና በጸጋ ከመቀበል በቀር ሊመልሱለት እንዳልቻሉ ተመልክቶ አጵልያኖስ ብዙ ሥቃይ ካደረሰባቸው በኋላ ወደ ዲዮቅልጥያኖስ ላካቸው በማለት መከረው። አንጢጳስም የእሱን ምክር ተቀብሎ ወደ እስር ቤት አስገባቸው። ከአፎምያ ጋር ቁጥራቸው 49 ነበር። በዚህ ሰዓት አጵልያኖስ አፎምያን ከ49ኙ ለይቶ ለብቻዋ ወሰዳት። አፎምያም እርዳኝ፣ አትተወኝ፣ ሕይወቴን ላንተ ሰጥቻለሁ እያለች ወደ እግዚአብሔር ጸለየች። በመጨረሻም አፎምያን ለብቻዋ ለይተው ወሰዷት። አንቺ ሴት ነሽ፣ ክብርሽ ተጠብቆ እንደ ሌሎች ሴቶች በወርቅና በብር ኑሮሽ በተዋበ ልብስም ተንቆጥቁጠሽ የመታየት ጊዜሽ በከንቱ ማለፍ የለበትም። አሁንም አሪስ የተባለውን የንጉሥ አምላክ ስገጅና ያ ሁሉ ይደረግልሻል አሏት። አፎምያም ለዚሁ መልስ ስትሰጥ ሥጋዬን በወርቅ ባሸበርቀው የሥጋነት ጸባዩን አይተውም፣ ነፍስ ስትለየው ይፈርሳል፣ ይበሰብሳል፣
ስለዚህ የሚፈርሰው የሚበሰብሰውን ሥጋ በወርቅ በብር በከበረ ልብስም እያሰማመርኩ ነፍሴን ለመጉዳት አልሻም። መፍረስም መበስበስም የማይቀርለት ሥጋዬ እገለገልበታለሁ እንጂ አላገለግለውም። እሱን ሳገለግልም ዘላለማዊ ጸጋ ሊያመልጠኝ አልፈልግም። ስለዚህም የሚመጣብኝን የሥጋ መከራ በኢየሱስ ክርስቶስ ስም እቀበላለሁ እንጂ ለርኩስ ለአረማዊ ጣዖት አልሰግድም ብላ መለሰች። አንጢጳስ መኮንን በዚህ ጊዜ ተናደደ። እንዴት በሴት እንሸነፍ በማለት በዛቻ ቃል ካሰማ በኋላ ልዩ መንኮራኩር አሰርቶ በሚሽከረከረው ብረት ላይ እንድትታሰርና መንኮራኩሩ ሲሽከረከር ወደ መሬት አጣብቆ እንዲገርላት አደረገ። በዚህ ጊዜ አፎሚያ ወደ እግዚአብሔር ስትጸልይ እንዲህ አለች። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ፍቃድህ ከሆነ በዚህ ነፍሴ ከሥጋዬ ትለይ። በእኔ መከራ መታገስ ሌሎች ወደ አንተ እንዲመጡ ፍቃድህ ከሆነ ደግሞ መከራውን አስችለኝ፣ በረድኤት አትለየኝ። በመንኮራኩሩ ላይ ታስራ ሰውነቷ መቆራረጥ ሲጀምር መልአከ እግዚአብሔር ወርዶ መንኮራኩሩን ሰበረው። በዚያም ጊዜ በመንኮራኩሩ አጠገብ የነበሩ ወታደሮች ተበታትነው ወደቁ። አፎሚያም ምንም ሳትሆን ተነሳች። አንጢጳስ እጅግ ተናደደ። በጣዖቱ ስምም ምሎ ለአማልክት ካልሰገድሽ ለእነሱም መሥዋዕት ካላቀረብሽ በእሳት ለበልብሻለሁ፣ ማንም ረዳት አይሆንሽም አላት። አፎሚያም አንተ እኔን የምታቃጥልበት እሳት በውኃ የሚጠፋ እሳት ነው። ስለዚህ ይህን ፈርቼ ከዘላለማዊ ሕይወት ኢየሱስ ክርስቶስ አልወጣም። በክርስቶስ ያመኑትን ጻድቃን ምድራዊ እሳት አያስፈራቸውም፣ ይታገሱታል። ኃይላቸውም ጽናታቸውም በኢየሱስ ክርስቶስ ነውና በዚህ ዓለም መከራና ሥቃይ አይደነግጡም፣ ደስ ይላቸዋል እንጂ አለችው። አንጢጳስም በዚህ ጊዜ እስከ 45 ክንድ ርቆ ወላፈኑ ሰውን የሚገርፍ እሳት አስነድዶ ወደዚያ እንዲከቷት አዘዘ። እንድትፈራም ካጠገቧ ቆማት። እሷም ይህን ነበልባለ እሳት በመታገዝ ክብርህን እንድገልጽ ጌታዬ ኢየሱስ ክርስቶስ ሆይ ኃይልና ጽናት ስጠኝ፣ ለሟቹ ሥጋዬ እንዳልሳሳ የአባቶች እናቶች ሰማዕትነት መንገድ እንድከተል አንተ እርዳኝ። ሰዎች ለሰው ሠራሽ ጣዖትን እየሰገዱ ይጠፋሉ፣ እንደነሱ እንድጠፋ ይፈልጋሉ እያለች ጸለየች። ጸሎቷን ስትጨርስ ወገቧ ላይ በረጅም ገመድ አስረው ወደ እሳቱ እንዲወረውሯት ወታደሮችን አዘዘ። ከወታደሮቹም መካከል አንደኛው በገመድ ሊያስራት ታዘዘ። እሱ ግን በዚህች ቅድስት ሴት ላይ እጄን መዘርጋት አልችልም፣ ቅዱሳን መላእክት ሊቀበሏት ከፊቷ ቆመው እየታዩኝ ነው። ስለዚህ እኔ ከዚህ ሥራ ነፃ እንድሆን አድርገኝ አለው። ሌሎችም በዚህ በወታደሩ አባባል ተስማሙ። ቅድስት አፎሚያን ወደ እሳቱ አንወረውርም ብለው በአንጢጳስ ላይ አደሙ። ስለዚህ ሌሎች ወታደሮች መጥተው እነሱን እንዲጠብቁ አደረገ። ሌሎች 2 ወታደሮችም አስመጥቶ ወደ እሳቱ አስወረወራት። ነገር ግን ገና ወደ እሳቱ ከመድረሱ አስቀድሞ መላእክት ተቀብሏት እሳቱንም ወላፈኑንም ወደ ሌሎች አዙሮ የዲዮቅልጥያኖስን ተከታዮች አቃጠለ። አፎሚያ በእሳቱ መሃል ቆማ ኢየሱስ ክርስቶስን በግርማ መንግሥቱ አየችው። እጇንም ዘርግታ ጸለየች። እንዲሁም ኢየሱስ ክርስቶስን አመሰገነች። ከነበልባሉ እሳቱም ወጥታ ከመኮንኑ ያፈነገጡትን ወታደሮች ወደ ኢየሱስ ክርስቶስ ተማጸነችላቸው። አንጢጳስ ግን በዚህ ጊዜ እንዴት እንደምገርላት እስካስብ ድረስ እስር ቤት ክተቷት አለ። ለመታሰር ስትወሰድ እግዚአብሔርን ታመሰግን ነበር። ታዲያ እነዚህ ወደ እሳት አንወረውራትም ያሉ 2 ወታደሮች የተጋድሎዋን ጽናት አይተው ተደነቁ። እግዚአብሔር ከቅዱሳን ሰማዕታት ጋር እንዲቆጥራት ለመኑላት። በእስር ቤት ላይም ሁሉም ተገናኝተው ነበርና። በማግስቱም አንጢጳስ ለጥያቄ ወደ አደባባዩ አስመጣት። 2 ወታደሮችንም ከእሷ ጋር አቅርቦ ለአማልክት እንዲሰግዱ አዘዛቸው። እነሱ ግን እስካሁን ባለመረዳታቸው እግዚአብሔርን የሚያሳዝን ተግባር ተሰማርተን ኖረናል። አሁን ግን በቅድስት አፎሚያ ብቻ እየተመራን እግዚአብሔርን ለማገልገል እንፈልጋለን። እግዚአብሔር ይቅር ባይ አምላክ ነውና ያለፈውን ኃጢአታችንና ስህተታችንን ይቅር ይለናል። አንተ ግን የፈለግከውን ፈጽምብን፣ በኢየሱስ ክርስቶስ ስምም እንቀበለዋለን ብለው መለሱለት። አንጢጳስም በዚህ ጊዜ ተቆጥቶ እንደገና ወደ እስር ቤት እንዲልኳቸው አዘዘ። እነርሱ ግን በእስር ቤት ውስጥ ሆነው በጸሎት ይተጉ ነበር። አንጢጳስ የእነሱን መጽናት ተመልክቶ ግራ በመጋባት ወደ ቤቱ ሄደ።
የሱም ወታደሮች በሰይፍ አንገታቸውን ቆረጧቸው። እነዛ ወታደሮችም ያለ ፍርሃትና ጭንቀት ሕይወታቸውን አሳልፈው ሰጡ። የሰማዕትነት አክሊልም ተቀዳጁ። ክርስቲያኖችም የእነዚህ ሰማዕታት አስክሬን ገነዙ። በርናቸውንም በከበረ ግምጃ ሸልመው ቀበሯቸው። ሲነጋ አንጢጳስ የቅድስት አፎሚያ ቃል ለመቀበል መጣ። እሷንም ከእስር ቤት አውጥተው ለጥያቄ ሲወስዷት እንደ እምቦሳ እየተደሰተችና እየዘመረች መጣች። በመዝሙሯም አምላኬ ሆይ አዲስ ምስጋናን አቀርብልሃለሁ፣ ስምህን አመስግኜ እደሰታለሁ ትል ነበር። እየዘመረችም በፍርዱ አደባባይ ቆመች። አንጢጳስ መኮንን በዚህ ጊዜ እብደትሽ እስከ መቼ ነው? ለምንስ ነፍስሽን በገዛ ራስሽ ታጠፊያለሽ? ጥፋትሽም ንጉሥ የሚያመልከው ታላቁ አምላክ ይቅር ይላል። ስገጅለት፣ መሥዋዕትንም አቅርቢለት፣ ወደ እሱም ቅረቢ፣ ከሥቃይም ሁሉ ትድኛለሽ አላት። አፎሚያም እንደተለመደው በዚህ ጊዜ እኔ አንተ ላቆምከው ጣዖት አልሰግድም ብላ መለሰችለት። መኮንኑ አንጢጳስ 4 ድንጋይ አምጥተው በየማዕዘኑ እንዲያስቀምጡና ቅድስት አፎሚያን ወደዛ እንዲያስገቧት አዘዘ። ቅድስትና የእግዚአብሔር በግ አፎሚያ እያለቀሰችና እየሰገደች አምላኬ እግዚአብሔር ሆይ አንተንም አልድሃለሁ፣ በአንተ ፊትም እንበረከካለሁ፣ አንተንም እየለመንኩ እምባዬን አፈሳለሁ፣ ጀርባዬን ለግረፋት አዘጋጅቻለሁ፣ ፊቴንም በአረማውያን ጥፋት ወደ ኋላ አልመለስኩም። ስምህን ብቻ እከተላለሁ፣ አንተንም መፍራትን እፈልጋለሁ። ባሪያህን ይቅር በለኝ። እኔን ለማሰናከል ብዙዎች ይፈታተኑኛል፣ እኔን ከድክመትና ከፍርሃት አንጻኝ አለች። አንጢጳስ አፎሚያን የሚገድልበት ሌላ መንገድ ፈለገ። ትልቅ ጉድጓድ አስቆፈረና ውሃ ሞላው። መርዛማ አውሬዎችንም ወደዚያ ከተቱበት። አፎሚያ ወደዚህ ሲልኳት መዘጋታቸውን ስለተረዳች ሕሊናዋን በእግዚአብሔር አሸበረቀችው። መኮንንኑም ዘለፈችው። ቀጥሎም ፊቷን በትምህርተ መስቀል አማተበች። ኢየሱስ ክርስቶስን እንዲህ ስትል ጠራችው። የኔ ብርሃን ክርስቶስ ሆይ ከዳንኤል ጋር ወደ አዘግት እንደገባህ ከኔ ጋርም ወደዚሁ ወደ ጉድጓዱ አብረኸኝ ግባ። ከዮናስ ጋርም ወደ ዓሣ ነባሪ ሆድ እንደገባህ ከኔ ጋር ግባ። ይህም ብላ በገዛ ራሷ ወደ ጉድጓዱ ውሃ ተወርውራ ገባች። በጉድጓዱ ውስጥ የተሰበሰቡት መርዛማ አውሬዎች ተሯሯጠው ተቀበሏት። ውሃውንም እንዳይነካት እናት ልጇን ከአደጋ እንደምታተርፍ በጀርባዋ እንደምትሸከም በጀርባቸው ተሸክመው እሹሩሩ አሏት። ይህንንም ያደረጉት በእግዚአብሔር ኃይል ተሸንፈው ነበር። አንጢጳስ በአፎሚያ ላይ የሚገለጸውን ኃይለ እግዚአብሔር አይቶ አማካሪውን ይህ ነገር ምንድን ነው? አፎሚያን በመከረው ሁሉ የሚደርስላትና የሚረዳት ማን ነው ሲል ጠየቀው። አማካሪውም አጋንንት እየረዷት ነው እንዲህ የምትሆነው አለው። አንጢጳስ ደግሞ አጋንንት ከረዷት አማልክቶቻችን ለምን አይበቀሏትም አለው። አማካሪውም ከደግነታቸው ብዛት ታግሰዋታልና አለው። ከዚህም በኋላ ድንጋዮችና ስለት ያላቸው ሰይፎችን ስለታቸውን ወደ ላይ በማድረግ በምድር ይረበርቡ፣ በላያቸውም አመድ ይሸፍኗቸው። ከዚያም በላያቸው ላይ አፎሚያ ትራመድ አለ። እንዲሁም እንዲሆን አደረገ። አፎሚያም በዚህ ጊዜ ከሩቅ እየሮጠች ትመጣና ሰይፎቹን ስለታም ድንጋዮቹን በአመድ ትሸፍነው ካሉበትም ስትደርስ ተሰናክላ በመውደቅ መገለባበጥ እንዳለባት ተወሰነ። ያን ሁሉ ፈተና ያለፈች አፎሚያ የተዘጋጀውን ፈተና በጸጋ ተቀበለች። ወደ ኋላ ሳትል ከዚሁ ተሰናክላ እንድትወድቅ ወታደሮቹ እያሯሯጡ ሰይፎቹንና ስለታሞች ድንጋዮች ከተደበቁበት ቦታ ደረሷት። አፎሚያ በኢየሱስ ክርስቶስ ኃይል ምንም ሳትሰናከል በመጣችበት አኳኋን በሩጫ ያን ቦታ ተሻገረች። ያልገባቸው ወታደሮች ግን እሷን ተከትለው በተደበቀው በዛ ወጥመድ ተቆራርጠው ሞቱ፣ አለቁም። እሷ ግን ያ ሁሉ ሲሆን አንደበቷ ከእግዚአብሔር ምስጋና አልተለየም ነበር። አንጢጳስ መኮንን እንደገና ወደ አደባባዩ እንድትቀርብ እንደገና አፎሚያ ሆይ አንቺ ደግ ሴት ነሽ፣ አመጣጥሽም ከደጋግ ቤተሰቦች ነው። ስተትሽ ትንሽ ነው። እኔ ለንጉሥ አማልክት በንጉሥ ትእዛዝ ስሰግድ እኖራለሁ። አንቺን በማዋረዴ ይቅር በይኝና በፍቃድሽ አሪ ስለተባለው አምላክ ሰዊ። ስገጅም ባለመስገድሽ ቤተሰቦችሽና ዘመዶችሽ ተዋርደው ከህብረተሰቡም ተለይተዋል በማለት ሊያግባባት ጀመረ። አፎሚያ ግን አንደበትህ በአታላይነት የተሞላ ነህ፣ እኔስ ፈጣሪዬን አምላኬን አልተውም፣
አላበድኩም አለችው። አንጢጳስ ሆይ አትሳሳት፣ እኔን አሳምነህ ከእግዚአብሔር ለማረቅ የምትችልበት መሳሪያ ሆነ አንደበት የለህም። ይልቁንም በእኔ ላይ የምትወስደውን እርምጃ ቶሎ ውሰድ አለችው። አንጢጳስ በዚህ ጊዜ እጅግ ተቆጣና አስደበደባት። የሚደበድቧትም ለአማልክት ብትሰዊ እንተውሻለን፣ ይህም ብታረጊም ይሻልሻል ይሏት ነበር። እርሷ ግን ድብደባውን በምስጋና ትቀበለው ነበር። ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት በማለት ከመጸለይ ጋር ጣዖታትን ትዘልፍ ነበር። አንጢጳስ መኮንንና አማካሪው አጵልያኖስ አፎምያ እንደማትመለስላቸው ስቃዩን ሁሉ እንደምትታገሰው አረጋገጡ። በዚህ ጊዜ ወደ እሳት ጋን አስወረወሯት። ነገር ግን በእግዚአብሔር ኃይል እሳቱ ሳይነካት በሕይወት ተረፈች። አሁንም እነ አንጢጳስ እጅግ ተበሳጩና እሷ የሚገድሉበትን መንገድ ፈለጉና አንበሶችና ድቦች ካሉበት ወረወሯት። እሷም እግዚአብሔር ሆይ ነፍሴን ተቀበላት ብላ ከጸለየች በኋላ ፊቷን አማትባ ከአውሬዎች ፊት ቆመች። አውሬዎቹም እየመጡ የእግሯን ትቢያ ላሱ። ነገር ግን ከአውሬዎቹ መካከል አንዲት መርዛማ አውሬ መታ ነከሰቻት። በዚህም ጊዜ ሞተች። አስክሬኗም ከአውሬዎች ግቢ አውጥተው ጣሉት። በዚህም መሠረት ታላቅ የሆነውን የመሥዋዕትነትን አክሊል ተቀበለች። ቀጥሎም አባቷና እናቷ መጥተው ገንዘው ኬልቄዶን ከተባለው ከተማ መውጫዎች ባንዱ ውስጥ ቀበሯት። አብረው ክርስቶስን በማመን ሰማዕትነትን ለመቀበል ብዙ መከራና ስቃይ ሲቀበሉ የነበሩ 48 ሰማዕታትን ግን ሳይገድሏቸው ዲዮቅልጥያኖስ እንደፈለገ ይፈርድባቸው ዘንድ ላኳቸው። የእያንዳንዳቸውን ማንነት መኮንኑ ለንጉሡ በጽሑፍ ገልጾ ላከለት። በጉዞም ጊዜ በየመንገዱ እንዳይሞቱ የሚወስዷቸው ወታደሮች በጥንቃቄ እንዲያደርጉላቸው አዘዘ። ነገር ግን በዚህ ጊዜ ንጉሡ ራሱ የወረርሽኝ በሽታ ይዞ በገባር ስቃይ ነበር። በዚህም መሠረት ክብርት ሰማዕት ቅድስት አፎምያ የሰማዕትነትን አክሊል በግንቦት ወር ተቀበለች። የቅድስት አፎምያ የተጋድሎ ታሪክ በቤተ ክርስቲያናችን መጽሐፍ በስንክሳር በሐምሌ 17 ቀን ተመዝግቦ ይገኛል። ለአምላኳ ታምና በብዙ ተጋድሎ የሰማዕትነትን የክብር አክሊል የተቀዳጀች የሰማዕቷ የቅድስት አፎምያ ገድል በዚህ ተፈጸመ። ጸሎቷና በረከቷ በሁላችን በሕዝበ ክርስቲያኖች ላይ ይደር። ይህን ገድል የሰማውን አምላክን በወለደች በቅድስት ድንግል ማርያም አማላጅነት በሰማዕቷ በቅድስት አፎምያ ልመና በጻድቃን ሰማዕታት ሁሉ ጸሎት እግዚአብሔር በአንድነት ይማረን። የቅድስት አፎምያ በረከትና ረዴት ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።